ሰላም ሰላም ውድና የተከበራችሁ የአዜቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እች ልጅ እንግዲህ አንድ አረብ ገደለች፣ መዳሟን ገደለች ተብሎ ማለት ነው ተጠርጥራ ተይዛ ነበረ እንዳያችሁት ማለት ነው። አረቦች ሲንጫጩ ነበረ። በጣም ነው የኮራውባቸው በእነዚህ በእንትኖች። እውነቴን ነው ምላችሁ። የእኛ ቢሆን ግን አቤት እናሽቃብጣለን እንኳን እንደዚህ አረብ አደረገች ተብሎ ራሷን እንኳን ህይወቷን የላጣችው ልጅ ሳውዲ እንኳን ምንም ድምጽ እየሆን አይደለም። እና እች ልጅ አሁን ወደ ሀገሯ ገብታለች በሰላም በአስቸኳይ። ያያችሁ አይደል? 1 ወር ሳይሞላ እውነቱ ተጣርቶ ልጅቷ ነጻ ወጥታ የነሱ መንግስት እንደዚህ ነው የሚከራከርና የሚቆምላቸው። ተመልከቱ። ደስ በሚል ህዝብ ተሰብስቦ ነው በነጻ ወደ ሀገሯ የገባችው። በደስታ ልክ ትልቅ ነገር እንደሰራች ማለት ነው። እና ደሞዟን ወስዳ ደሞዟን ተከልክላ ነበረ። ብዙ ነገር ጥቃት ሲደርስባት ነበረ። የንገላቷት፣ ይሰድቧት ነበር። ብዙ ነገር ትደረግ ነበር። እች ልጅ ግን ያ ሁሉ ነገር በካሜራ ወጥቶ ሴትዮዋ ግፊት እንዳለባትና በግፊት ራሷ ህይወቷን እንዳጣች ነው እንትን ያለችው። ልጅቷ በዛን ሰዓት ግን ፈርታ ውሸት ስለፈራች ብቻ ፖሊሶቹን ሲሏት ደሞዜን ስለከለከለች ነው እንዲህ ነው በዚህ በዘንዘና ነው ተብሎ ዘንዘናውን ሁሉ ተይዞ እንደውም እንደ ሁሉም ሰው ዘንዘና እየያዘ አረቦቹም አበሾቹም እንደ ድራማ የተሰራበት ነበር። አይታችሁ ከሆነ ሰሞኑን ማለት ነው። እችን ሴትዮ ገደለች ከተባለ በኋላ ግን ሁሉ ነገር ውሸት ሆኖ የእውነት አምላክ እውነት አውጥቶ እች ልጅ ነጻ ወደ ሀገሯ በሰላም ገብታለች። እጇ ምንም ነገር እንደሌለበት ተጣርቶ ተመርምሮ አያችሁ አይደል? የኛ ኮሚኒቲና የኛ የኢትዮጵያን ኤምባሲና እነዚህን ደግሞ እዋቸው። ሁላችንም አፍሪካ ነን፣ ሁላችንም ጥቁር ህዝብ ነን አይደለ? እነሱ ምናክል ለራሳቸው ዜጋ እንደዚህ እንደሚንገበገቡ። ርካሽ እኮ ሀበሻ ብቻ ነው በየአረብ ሀገሩ። እውነቴን ነው ብላችሁ በየስደት ላይ ሀበሻ ነው የሚገደለው ብትሉ፣ የሚደበደበው ብትሉ፣ የሚገፋው ደሞዝ የሚቀማው የሚጮቆ ነው። ለምን? እርስ በርስ ስለማንከባበር የኛ ስለማንቆም። ተመልከቱ እዚህ ጋር እዩ እንዴት እንደተቀበሏት ተመልከቱ። ሽኝቷ አቀባበሏን ተመልከቱ። ስትሸኝ ራሱ እነዚያን የኮሚኒቲ ሀይሎች ናቸው፣ ኮሚኒቲዎች ኤምባሲዎች ናቸው እነዚህ እንዳሉ ማለት ነው። እንዴት እንደሸኟት ተመልከቱ። ነጻ ወጥታ በክብር ሻንጣዋ ምኑን ረትባ በድል ነው የተሸኘችው። በዛ ላይ የሞራን ካሳ ገንዘብ ተሰጥቷት ማለት ነው ሽኝት የተደረገላት። በውሸት ህይወት ሳታጠፋ ህይወት አጥፍታለች ተብሎ በተያዘች ሰዓት የተመታችውን ሞራን ስሟ የጠፋውን የዚህን ሁሉ ካሳ ገንዘብ ተሰጥቷት ወደ ሀገሯ በሰላም ተሸኝታለች። በምታዩት መልኩ እውነት የኛ መንግስት ቢሆንስ? ይኸው መዳም ቤት ደሞዟን ተከልክላ ህይወቷን ያጣችው እህታችን እኮ አስክሬኗ እየተንገላታ ነው ያለ። እዚህ ሀይ የሚላት አቶ ዘመድ አታ ወገን አታ ማለት ነው፣ የሚቆረቆርላት አታ። እነዚህ ግን አየር በአየር እውነት እነሱን መሆን አማረኝ፣ ጋና መሆን አማረኝ። እቺ ጋናዊ ናት። ከምሬ ነው ምላችሁ። በአሁኑ ሰዓት ላይ ቀን ነው፣ ማርያምን ቀን ነው በእነሱ። ለምን ምን አክል እንደሚዋደዱ ምን አክል ድምጽ ሲሆኑ እንደነበረ አይታችኋል። ልጅቷን በዛም በዚህም ብለው እውነቱን አውጥተው ሀቅ አውጥተው 1 ወር እንኳን ሳይሞላ በአንድ ጊዜ ሁሉን ነገር ጨራርሰው እውነቱን አውጥተው አያችሁ ወደ ሀገር ሸኟት። የኛ ግን በሳውዲ አረቢያ እህታችን በመዳም ቤት ማለት ነው ህይወቷ አልፎ አስክሬኗ አይኗ ወጥቶ 2 ኩላሊቷ ወጥቶ ድምጽ የሚሆናት ሰው አጣች። ያማል በጣም። እቺ ግን ወንጀለኛ የተባለችውን እንኳን ከወንጀለኛ እናት ተብሎ እንኳን የተባለው እውነቱን አውጥተው ልጅቷ ነጻ ወጥታ የልጆች እናት ናት፣ ልጆች አላት። ልጆቿም ሲቀበሉት የሚያሳይ ቪዲዮ አለ፣ ልብ የሚነካ በጣም የሚያሳዝን እና በሰላም ወደ ሀገሯ እንድትገባ ተደርጋ ካሳ ገንዘብ ተሰጥቷት ስሟ የጠፋበት ሳገለላለች የተባለችበት እንዲሁም በተያዘች ሰዓት የተደበደበችው ይሄ ሁሉ ነገር ተደርጎላት በሰላም ወደ ሀገሯ ተሸኝታለች። አያስቀናም? ቀላል ያስቀናል። የምሬ ነው ምላችሁ። እንዴት እንደቀን ነው። ምን አክል እነሱ ለዜጋቸው ምን አክል እንደሚሆኑ ተመልከቱ። እኛ ኢትዮጵያን ግን እርስ በርስ እንደ ውሻ እንበላላለን። ገንዘብ አዋጡ ሲባል ብቻ ነው ቲክቶክ ላይ ሲሞቱ ነው እኛ የምንዋደደው። ስንሞት ብቻ ሀበሻ ሲሞት ውድ ነው የተባለው በትክክል እውነት ነው። ምክንያቱም አንድ ሰው ሲሞት በዛን ሰዓት ላይ ሁላችንም ቪዲዮ እየሰራን እንደዚህ ነው ጥሩ ሰው ነበር እንዲህ ነበር እያልን መቀባጠር እንወዳለን። የሌለውን ያለውን
ማውራት እንወዳለን እንጂ ፍትህ እንኳን አናስገኘው። እስኪ ከዚህ ተማሩ። እስኪ የእኛ መንግስት ከዚህ ተማር፣ ከሌሎቹ እስኪ ተማር። እስኪ ዜጎቹን እንደዚህ ነጻ የሚያወጣ ለዜጎች የሚቆም እስኪ ከሌላ ዜጋ እንማር። በተለይ ሳውዲ ላይ ያላችሁ ኮሚኒቲዎች ከሌሎቹ እስኪ ተማሩ። ከሌላ ዜጋ እንድኑሲ ብትሉ፣ ባንጋሊ ብትሉ፣ ፓኪስታን ብትሉ፣ የትኛውም ዜጋ ወዲያውኑ ለዜጋ ደርሶ ምን ያክል ዜጋቸው እንቁ እንደሆነ እውነቱን አየር ባየር አውጥተው ወዲያውኑ አጣርተው በሰላም ወደ ሀገር ነው የሚሸኙት። የእኛ ብቻ ነጻ እንኳን ሁና ትንገላታለች። ለምን? እኛ የሚደርስልን ስለሌለ፣ ደሞዛችን ትንሽ ርካሽ፣ እዚህ መተን እንደ ውሻ የምንሰደብ እኛ ሀበሾች እኮ ኩሩ ነበር እንደሚባለው ከሆነ፣ ጀግኖች ነበር እንደሚወራው ከሆነ። ሰው ሀገር መተን ግን አይደለም ጀግና አይጥ ነው የሆን ነው። አገር ቤት ብቻ ነው አንበሳ የሚያጫውታቸው። ሰው ሀገር ሲመጣ ሁላችንም እንደ አይጥ ነው የምንሆነው። በቃ የሚቆምልን ሰው ስለሌለ ፈሪ ነው የምንሆነው። እቺ ጀግና እህታችን እንግዲህ ዛሬ እግዚአብሔር ይመስገን በሰላም ወደ ሀገሯ ገብታ ታሪክ ተሰርቷል ማለት ነው። እና ሌሎች ከዚህ ብትማሩ እስኪ ለዚህ ለእህታችን እስኪ የኛውን እስካሁን ድረስ የልጅቷን አሟሟት እንኳን አላወጣም። አስቡ፣ የልጅቷን እንኳን ህይወቷ እንኳን ያለፈው በመዳም ቤት እቺ እህታችን እውነቴን ነው ምለው ልቤን ቅጥል ርር እንዳደረገችኝ ልነግራችሁ አልችልም። እመቤቴን ለምንድን ነው ካላችሁ አሟሟቷ በጣም ያሳዝናል። ብዙ መረጃ ወጥቷል። እየቀፈፈኝ ነው፣ መብራት እየበራ መስኮት እየተከፈተ መብራት እየበራ ነው፣ ሁሌ ክላሴ በተደጋጋሚ ቀፎኛል ብላ ያወጣችሁ ይሄ መረጃ በቂ ነው። ደሞዝ እሷ ላይ ያለኝ ስጪኝ ስላት ትጨቃጭቃለች። እጄ ላይ ደግሞ መሬት ገዝቼ ቤት ሰራለሁ ብዬ ኢትዮጵያ ከላኩ ያጠፉብኛል ብዬ የብዙ አመት ደሞዝ እጄ ላይ አለ። ያን ደሞዝ እንዳልክ እጄ ላይ እንዳለ ታውቃለች። እዛ እንዳልክ ያጠፉብኛል። ለምን እንደሆነ አላውቅም። እንደዚህ እየተደረግኩ ነው እና በጣም ቀፎኛል ብላ ለጓደኛዋ ይሄን ነግራለች። ከዛም ከሞተች በኋላ አይኗ የለም፣ ሁለት አይኗ ፕሌኖቿ የሉም፣ ሁለት ኩላሊቶቿ የሉም፣ ውስጥ እቃዋ እንዳለ ደህና ነገሯ የሉም። ማን ወሰደው? ምን ከፈተው? ራሷን በራሷ ከሆነ ይሄን ነገር ያደረገችው። ስለዚህ የሚቆምልን የለም። ምን አለ እኔ ለአንድ ሳምንት እንኳን ባደረጋችሁኝ ሳውዲ ላይ ልክ ልካችሁን አሳያችሁ ነበር። ከምር በጣም ነው ያዘንኩት። ይሄን ሁሉ እንኩሮ ገንዘብ ለቃሚ ኢትዮጵያን ተወክለው መጥቶ እዚህ ቁጭ ያለ ሁላ እነሱን ንቅል አውጥቶ ከምሬ ነው ምለው ጀግና ጀግና የመዳም ቅመሞች አሉ። እነሱ መተካት ነበረ። እነዚህን እረኛ መላክ ነበር። ኢትዮጵያን ወክለው ያሉት በተለይ ሳውዲ ላይ ያሉት ኮሚኒቲዎችና ኤምባሲዎችን ሰብስቦ ለከብት እረኝነት ወደ ጫካ መላክ ነው ቢሮ የተቀመጡትን። ምክንያቱም ምንም ስለማይሰሩልን፣ ለእኛ ስለማይደርሱልን፣ ለወገን ስለማይቆሙ ምንም አያደርጉም። ወይም ወደ ሀገር ጥቅልል አድርጎ መሸኘት፣ ሌላ ጀግና ማምጣት። ከምሬ ነው። ብዙ ሴቶች አሉ ጀግና፣ ብዙ ወንዶች አሉ። እኔ ዛሬ ላይ በዚህ ሰዓት ብሆን የዚችን ልጅ ደም እንዴት እንደማወጣ አቅ ነበረ። ከምሬ ነው ምላችሁ። በስነስርዓት ሴትዮዋ መያዝ አለባት። የስንት ወር ደሞዝ እሷ ላይ እንዳለ ካሜራ መፈተሽ አለበት። ሲጀመር አስክሬኗ መከፋፈት ምን አስፈለገ እንዴ? ማይደረግ ነገር በእኛ ላይ እየተደረገ እንደ አይጥ ከሞትን በኋላ እንደ አይጥ መመራመሪያ መማሪያ የሆን ኢትዮጵያን በሳውዲ አረቢያ ላይ እኛ ብቻ ነን። ኢትዮጵያዊ ብቻ ነው መመራመሪያ የሆነ በሳውዲና በዱባይ ላይ። ዱባይ ላይ ቢያንስ ጀግና እህቶች አሉ የሚደርሱላቸው። ሳውዲ ላይ ግን ምንም የለም ካለ አንድ ፈጣሪ በስተቀር። አይታችኋል? የራሷን መዳም ቤት አይምሮዋን ለቃ 1 አመት ሙሉ ደላላ ተጫውቶባት በነጻ ወታ ተጥላ ሰሞኑን የሰራውላችሁን ቪዲዮ አይታችኋል? ያቺ እህታችን አያችኋል እንዴት እንደተሆነች? የምታሳዝን አይምሮዋን አስተው አጨልለዋት መንገድ ላይ ጥለዋት፣ እንደዛ ከጨለለች በኋላ መዳም አውጥታ ጣለቻት። አይታችኋል? መሬት እየጠረገች የምታሳዝን አንድ ፍሬ ልጅ። ይሄ ምንድነው? እኛ ለምንድነው እንደዚህ ሆን ነው? ኢትዮጵያን ለምንድነው በሳውዲ ላይ የረከሰው? የለማ ሳውዲ ያሉት ኮሚኒቲዎች ሪያል ነው የሚለቃቅሙት ቁጭ ብለው ቢሮ እንጂ ለወገን እየቆሙ አይደለም፣ ለወገን እየደረሱ አይደለም። ስንት አስክሬን ነው በየቀኑ ሚጫ ነው። መዳም ህይወታቸውን እያጠፋች ከፎቅ እየወረወረች አንድ ነገር እያደረገች የማን ዝባላ ላይ እየጣለች አንድ አበሻ ሞተች እንዲሁና አንድ አበሻ መንገድ ላይ ወድቃ ተገኘች እየተባለ እየተለቀመ መከረኛ ብር ይዋጣል፣ አስክሬን ወደ ሀገር ይላካል። አለቀ። ይሄ ነው
የኛ ኢትዮጵያን ማለት ነው። ለምን ከሌላ ዜጎች አንማርም? ለምን ከሌሎች አንማርም? ለምንድነው ለወገን የማትደርሱት? ምንድነው የምትሰሩት? ካልደረሳችሁልን ምንድነው የምታደርጉ? ቁጭ ብላችሁ ገንዘብ ብቻ የምትለቃቅሙ ከሆነ ምድረ ለቃቃሚዎች አድርሱልኝ። የእውነት ከኡጋንዳ እንኳን መማሪያ ያቃታችሁ፣ ከኬንያ መማሪያ ያቃታችሁ፣ ከፓኪስታን ከኢንዶኔሲያ መማሪያ ያቃታችሁ፣ የእኛ ዜጋ ሁሌ እንደተጮቀነ የእኛ ቢሮ ስትደዊ አርፈሽ ስሪ ከሀገርሽ ወጣሽው እንዲህ አይደለም ብላችሁ እንደ ውሻ ታደርጋላችሁ። ቢሮ እንኳን ደውለው እንዲደርሱብኛል ድረሱልኝ ሲሉ ሌላ ዜጋ እኮ እንደዚህ አይሉ፣ ወዲያውኑ ከች ብለው መብት ይሰጣሉ፣ ፍትህ ያገኛሉ። እኛ ግን መጫወቻ እንሆናለን። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጎ ብዙ ማውራት እችላለሁ፣ ግን ቢቀርብኝ ይሻላል። ምክንያቱም እየገፋፋኝ ስሜታዊ እየሆንኩ ነው፣ የበለጠ እያናድድኝ ነው ያለ። የምሬ ነው ምለው። የእህቶቼ ሞት፣ የእህቶቼ በየሜዳ ላይ መውደቅ፣ የእህቶቼ እንደዚህ የማየው ነገር ሁሉ በቃ አይምሯቸውን ስተው መዳም አውጥታ ጥላ ደሞዝ ከልክላ ተደብድበው ተቀጥቅጠው ምናምን ማየው ነገር ውስጤን እኔ እግዚአብሔር ይመስገን ጥሩ ቦታ ነው ያለሁት፣ ጥሩ ስራ ነው ያለሁት። ግን እነዛን ሳይ ያመኛል። የአረብ ጥሩ የለውም ጥሩ ናቸው ብል ባልመታ ደሞዝ ባልከለከልም እኔም ስራ ይበዛብኛል። እኔም እንደ ማንኛውም ሰራተኛ ስደባለው እመናጨቃለው። ደሞዝ ስል ነገ ተብዬ ነው የምሰጠው። ማንኛውም እንደሚደርስበት ይደርስብኛል። ክፉ ነገር ሌላ ነገር እንኳን የከፋ ባይደርስብኝም ማለት ነው። ስለዚህ ህመሙ ያመኛል። እኔም ልክ እንደ ማንኛውም ይጮህብኛል። የስራ ጫናም ይበዛብኛል። ቢያንስ ድብድቡ ባይኖርና ስላልተደበደብኩና ደሞዜን ተከልክዬ ስላላለቀስኩ እንጂ ሌሎች የሚደርስባቸው ነገር ሁሉ ይደርስብኛል። ሁላችንም ምናየው ነገር ነው። ስለዚህ አንድ ሰው በራሱ በሚደርስበት ነገር አይቶ ብቻ መማር አለበት፣ ሌሎች ደግሞ ምን ያክል እንደሚንገላቱ እና ስለዚህ እባካችሁ ኢትዮጵያን ወክላችሁ እዚህ የተቀመጣችሁ ሰዎች ከሌላ ዜጋ ተምራችሁ ዜጎቻችሁን ነጻ አውጡ። ሌላ ነገር ከእናንተ አንፈልግም። ነጻ አውጡን። ስንደበደብ ደግሞ ስንከለከል፣ ስንታፈን፣ ስንታገት ድረሱልን። እስኪ ይሄን ተባበሩ። አመሰግናለሁ። አድርሱልኝ ግን ይሄን ቪዲዮ ሁላችሁም ሼር አድርጉ። በተለይ የመዳም ቅመሞች እያንዳንዳችሁ ህመማችሁ ነው እንደዚህ የሚያስደርገኝ እና ስሜታዊ የሚያስደርገኝ። ያመኛል። እናንተ ስትነኩ፣ እናንተ ስትጣሉ፣ እናንተ እንደዚህ ስትሆኑ ሁሉ ነገር ስሜታችሁ ስሜቴ ስለሆነ አመሰግናለሁ።